እና እነዚህን ጋዜጠኞች ማጥፋት አለብንም እያለ በመሃል ጮክ ብሎ ከሰው ጋር ልክ እንደሚያወራ ያወራል። እነዚህ ሁለት ሰዎች ከተጣሉ በኋላ ብዙ ሰው አለቀ። ጥሩ ነገር የለም። ምን ይሁን ሳይታወቅ ጫካ ላይ ተገሎ ተገኘ። በምን እንደተገደለ እንዴት እንደሞተ ምንም የታወቀ ነገር የለም። ቀማሚ ተወዳጅ ሰው ነው እና በዚህ በስራው በተለያየ ምክንያት ጠላት አፍርቶ ሊሆን ይችላል። በሴምራ ጎሳዎች ላይ ምን ያህል አሰቃቂ ወንጀል እንደሚፈጽም ምን እንደሚሰራ እኔም እዚህ ጋር የሚያዩም ማህበረሰብ ያውቀዋል። ከክፍለ ሀገር ራቅ ካለ ቦታ እንደመጡ ነው የሚያስታውቀው። ያመጣቸዋል፣ እንከባከባለሁኝ፣ ይወስዳቸዋል። እንደዚህ በተደጋጋሚ ሲያደርግ ጠየቅኩኝ። በአንድ ጊዜ ሲመጣ እንደው ስንት ልጆች ያመጣል? 6 7 እስከ 10 ድረስ ሊያመጣ ይችላል። ሌላም ቦታ አለው ቤት፣ 2 ቦታ ቤት አለው። አሁን እኛ የምንኖረው አንደኛው ላይ ነው። ትልቅ ቤት ነው፣ ግቢው ሰፊ ነው። ማንም መጥቶ ቢኖር የሚያርፍበት ነው። የሚጠብ ነገር የለውም። ቤቱ ትልቅ ነው። ከወጡ በኋላ ከሆነ ያህል ጊዜ በኋላ ከእርሱ ጋር የመገናኘት ድጋሚ መጡ የነበሩ ልጆች ተመልሶ የመምጣት ነገር አለ? ምንም ተመልሶ የሚመጣ ልጅ የለም። አዳዲስ ነው ምን ጊዜም የሚመጣው። ስለው ነገር የለም። አባቴን እኮ ነው የወሰድከው። አባቴን እኮ ነው እያገትክ ያለው። ከማን ጋር እየተጋጨ እንደሆነ አንተ ራሱ እየገባህ አይደለም መሰለኝ። ፈልገዋለሁ ምንም ነገር ከመፈጠሩ በፊት ሌላ ነገር ውስጥ ከምንገባ አባቴ የምትመልስ ይሻላል። ፈስ እንድጠራው አልፈቅድልህም። በስነ ስርዓት በስሙ ጥራው። ይሄ መድኃኒት ቀማሚ በጅምላ ሰዎችን የሚጨፈጭፍ በዚህ ሰዓት ላይ አላማ ምንድነው? አንተ ቆይ አንተ ማንነኝ ነው የምትለው? ምንድነው አላማ? ያችሁት አባቴን አግታችሁ ስለወሰዳችሁት ብቻውን ስላገኛችሁት የዛ ቀን መጀመሪያ በእኔ ነው እሺ የተገኘው። የዛ ቀን ለእኔ ሲል ነው። የኔ አባት ወንጀለኛ አይደለም። ገባ? ወንጀለኛ ቢሆን በህግ ነው መጠየቅ ያለበት። ሲጀመር ወንጀለኛ አይደለም። ጭራሽ ወንጀለኛ የኔን አባት ወንጀለኛ። እህቴ ሞል ልታገዝ ትንሽ ነው የቀራት። ምክንያቱም እናቷን አታለች፣ አባቷን አታለች። ቤት ውስጥ ብቻዋን ነው ያለች። እንኳን እሱን ጥላውን መፍራት አለብን። እኔ ነኝ እሱን ጥላ መፈራው? አዎ። ስለዚህ አባትሽን በደንብ አርገሽ ታውቂዋለሽ ማለት ነው አይደለ? አሳምሬ ነው አባቴ አይደል እንዴ? ለምንድን ነው የማላውቀው? ምን ያህል ጨካኝና አረመኔ እንደሆነም በደንብ አርገሽ ታውቂያለሽ ማለት ነው። የልጅ አስገዳይ እባክሽ ተረጋጋ። እንዴት ነው ልጅ ሞቶ ልጅ አስገድሎ አንተ ተባባሪ ነበር። አንተ አርፈህ ተቀመጥ። ልጅ ገዳያስልኝ ሰለሞን ቁጭ በል ኧረ ምን የሚያስደነግጥ ነገር አለ? ቤት እኮ ነው። ማንም ሰው እኮ ገብቶ ይወጣል አይደል እንዴ? ማንም ሰው ገብቶ የህግ ሰው ከሆንክ ህግን የምታውቀውን አርፈህ ተቀመጥ። ያለበዛ ያለ ፍቃድ መኪናዬን ለምን እንደከፈትከና ለምን እንደሰብረ እንደወጣ ልነግርህ ነው፣ ላስረዳ ነው። ተቀመጥ እኮ ማየት ስላለብኝ ማየት እፈልጋለሁ። ምንም የምታየው ነገር የለም። ጠላቶች ልጄን በሉብኝ። ፍቅረኛ እንዳለው ለራሱ ቤት እንደገዛ አንድ ወስቲ። ስለዚህ አይነት ነገሮች የምታውቂያቸው ነገሮች ነበሩ? እዚህ ሰፈር ልጅ ነው ታውቂያለሽ አንቺ? አረ እንት ያቦነሽ ልጅ እኮ ነው እዚህ ሰፈር። አረ አቦነሽ የምትባል ሴት ተረጋጋና ቁም። የምን አቦነሽ ነው የምትለው? ተረጋጋና ቁም። ደምን አለ ወግ ማረጋ ሳይቶኝ ቢያንስ አንድ ልጅ እንኳን ወልዶ ቢሆን ምን ችግር ነበረው? ልጄ በእናትህ ምኑም ነው ልጄ በመኪና አደጋ የሞተ የማይመስለው። ተከናንቦ አመድ ለብሶ የሆነ ነገር ላይ ሆነ ቸክችከውበት ምናምን ነው እኛ ያገኘ ነው። ያወራሽ ነበር ችግር ሲያጋጥሙት፣ በደስታውም ጊዜ በሀዘኑ ጊዜ አንቺ ጋር እየመጣ እንደውስጥ የማናገር ነበረ። ሰምተሽም ሊሆን ይችላል፣ ወይም ደግሞ የዛ ጎሳ አባልም ልትሆኚ ትችያለሽ። እንደውስጥ ስለዚህ የምታውቂው ነገር አለ? አሞቴ እና ሴምራ ራይና አፋር ነው ልጅ። ጭራሽ እንደዚህ አይነት ነገር አያወራኝም አያማክረኝም ነበር። ወይኔ ልጅ ያልኩ ይሄ ነው። መሀላችሁ ገብቷል እያልኩ ይሄ ነው። ይሄ ነፍሰ ገዳይ ነው። ተረጋጋ። የምን ነፍሰ ገዳይ ነው? ተረጋጋው። ታውቀዋለህ ነው? አውቀዋለሁኝ እንዴ። እንረጋጋበት ምንም አይነት ነገር የለም። ለምን መሰለህ ነገሮች ድብልቅልቅ ብለዋል እኮ አሁን። ሰላም ውድ የነበልባል ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። እንግዲህ ሰሞኑን እየተፈጠረ ያለውን ጉዳይ አይተናል። እውነቱን ለመናገር በጣም ጥሩ ነገር እየተፈጠረ ነው ያለው። ብዙ ለውጦችንም እንደዛው እያየን ነው ያለው። ሰሞኑን ብቻ የተፈጠረው ማየት እንችላለን። እንግዲህ ትንሽ
ትንፋሽም እየተቆራረጠ ነው፣ ድካምም አለ። ነገሮችን ቶሎ ለማሳካት እየተሯሯጥን ያለ ነው። እያንዳንዷ መረጃ አንድ ነገር በአንድ በኩል በዘገየ ቁጥር ነገሮች እየተበላሹ ነገሮች ወደኋላ እየቀሩ ነው ያሉት። ስለዚህ ለዚህም ሲባል በተቻለ መንገድ ነገሮችን ለመቋጨት እየተሯሯጥን ያለ ነው። በዚህ አጋጣሚ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። የልዑልን ጉዳይ አይተናል። ሰሞኑን የተፈጠረውን ነገር ከብዙ ጭንቀት ከብዙ ሀሳብ በኋላ ብዙ ቦታ ተሯሩጠናል። ብዙ ነገር ተፈጥሯል። ያን ሁሉ ነገር አልፈን ዛሬ ልዑል ያለበት ደረጃ ላይ ደርሰናል ማለት ነው። የእውነት እንግዲህ ሁላችሁም በየቦታው በጸሎት ስታስቡን የነበራችሁ ሰዎች በጣም አድርጌ ማመስገን እፈልጋለሁ። አሁን ላይ ደግሞ በዋነኛነት እየተንቀሳቀሰን ያለ ነው እኛ የምናጠቃበት ሰዓት ደርሷል። አዎ እስከ ዛሬ እኛን ሲያባርሩ እኛን ሲያሳድዱ ብዙ ነገር እኛ ላይ ሲፈጽሙ አይተናል። ልዑል ተወዳጁን ጀግናውን ጋዜጠኛችንንም የተለያየ ነገር በመጠቀም እንደዛ አድርገውት ነበር። ከዛም በኋላ የተፈጠረውን ደግሞ እናንተም ታውቃላችሁ ምን እየተደረገ እንደነበር። አሁን ላይ ደግሞ በጣም ጫን እያለን እየተጠቃም በመጣን ቁጥር እርስ በእርስ መጣረስ ጀምሯል። እውነቱን ለመናገር ያህል ሁላችንም እናውቃቸው ነው። አብርሃምና ዳንኤልን እናውቃቸዋለን። ዳንኤል የአሞቴ ጎሳ ላይ የራሱን ሃይማኖት ፈጥሮ በራሱ በኩል የራሱን ሰዎችን እየሰበሰበ አሞቴ እኔን ነው የመረጠው፣ የአሞቴ ጎሳ ተከታይ የሆኑ ሰዎችን በእኔ በኩል ነው ማለፍ ያለባቸው የሚል የራሱን የሆነ ነገር ፈጥሯል። በዚህ ምክንያት የአሞቴ ጎሳ ላይ ትልቅ ግጭት እንደፈጠረ ሁላችንም ነው የምናውቀው። አዎ በዛ መሀል ደግሞ ብዙዎቻችን የምናውቀው አቶ አብርሃም የሚባለው ግለሰብ ነው። ያ ግለሰብ ከደጀኔ ጋር ለረጅም ጊዜ አብሮ ሲሰራ የነበረ ሰው ነው። የዳንኤል ቀኝ እጅ የሚባል ሰው ነው። ያ ሁሉ ነገር አልፎ አሁን ላይ ግን በደም የሚፈላለጉ እርስ በርስ የሚፈላለጉ ሰዎች ሆኗል። ያ ነገር ደግሞ ለእኛ ይጠቅመናል። ምክንያቱም ሁለት ጠላቶች በሚጋጩበት ሰዓት ላይ ጥሩ ክፍተት እናገኛለን፣ ገብተን እያንዳንዱን ነገር እናጠፋለን ማለት ነው። አዎ እየሰራን ያለነውም ደግሞ ያንን ጉዳይ ነው። አሁን ላይ እየሰራን ያለነው ነገር ከዳንኤል የቀኝ እጅ የሚባለው የተለያዩ መድኃኒቶችን በመቀመም የተለያዩ መርዛማ ነገሮችን በመቀመም አልፎ ተርፎ ደግሞ የሴምራ ጎሳዎችን ሴምራ ጎሳ ምን አይነት ኃይል ነው ያለው? የሴምራ ጎሳ ምን አይነት ፓወር ነው ያለው? ለምንድን ነው ያ ቀለበት የሚጠብቃቸው የሚለው የብዙዎቻችን ጥያቄ ነበር። ያንንም ነገር ደግሞ አሞቴዎችን እንቅልፍ እንዳሳጣቸው እናውቃለን። እንቅልፍም ስላሳጣቸው ነው ቀን በቀን የሴምራ ጎሳዎችን የሴምራ ልጆችን ከሴምራ ጋር የተገናኙ ከሴምራ ጋር ግንኙነት አላቸው የተባሉ ማህበረሰቦችን እየፈለጉና እያሳደዱ ለራሳቸው መጠቀሚያ ሲያደርጓቸው የነበረው። ከትላንት ወዲያ ከቀናቶች በፊት የተፈጠረውን ደግሞ እናውቃለን። ከ4 ቀን በፊት አንድ ነገር ተፈጥሮ ነበር። ያም የተፈጠረው ምንድን ነው? በተደጋጋሚ ክትትል ስናደርግበት የነበረው ደጀኔ የተባለው የመድኃኒት ቀማሚ አንዴ ጫካ ላይ፣ አንዴ በረሃ ለበረሃ፣ አንዴ ገጠራማ ቦታዎች ላይ ሲያንከራተተ እንደነበር እናውቃለን። እዛ ነው ሲባል እዛ ቦታ እንሄዳለን። ነገር ግን በምንሄድበት ቦታ እናገኘው። ሌላ ቦታ ነው ሲባል ሌላ ቦታ እንሄዳለን። አባቴ ብለው የሚጠሩት ሰው የመድኃኒት ቀማሚው የተለያዩ ጊዜ የተለያዩ ልጆችን አግኝተናል። የተለያዩ ሰዎችን ደግሞ እኔ ነኝ ደጀኔም ብለው መጥተዋል። ያንን ነገር ደግሞ አጣርተን መቅረብ ያለበትን ነገር ለእናንተ እያቀረብን፣ አንዳንድ መረጃዎችን ደግሞ የማናቀርብበት ምክንያት አንድና አንድ ነው። ያ መረጃ እዚህ ጋር በምናቀርብበት ሰዓት ላይ ጠላቶቻችንም ያንን መረጃ ይጠቀማሉ በሚል ማለት ነው። አሁን ላይ የተፈጠረው ነገር አይተናል። ሰሞኑን የተፈጠረው አቶ ደጀኔ የመድኃኒት ቀማሚ የዳንኤል ቀኝ እጅ ልጁን ከምትሰራበት ቦታ በመኪና ፒክ አድርጎ ወደ ቤት አውርዷት በሚሄድበት ሰዓት ላይ ያልታወቁ ግለሰቦች ጠልፈው ይዘውት ሄደዋል። እነዛ ግለሰቦች እስካሁን ማንነታቸው ሊታወቅ አልቻለም። እስካሁን ብዙ ግራ የሚያጋቡ ነገሮች ነው ያሉት። ነገር ግን ከዚህ ደጀኔ ከተባለው ግለሰብ ሚስጥር አንድ ትልቅ ሰው አለ ከጀርባው። ያው ግለሰብ ደግሞ ባለቤቱ ነች። እኚህ ባለቤቱ በሰዓቱ የሚያማቸው ህመም ተነስቶ ራሳቸውን ስተው ወድቀው ነበር። በወደቁበት ሰዓትም ትንሽ ጉዳት ደርሶባቸው ስለነበር ግዴታ ሆስፒታል መሄድ ነበረባቸው። ከልጆቻቸው ጋር የነበረውን ኢንተርቪው እንደጨረስን ያደረግነው ነገር አብረን ሆስፒታል መሄድ ነው። ሆስፒታል መሄድን ሰዓት ላይ ከሆስፒታል ነቅተዋል። ነገር ግን ነገሮችን ማከናወን ስላልቻሉ ለቀናቶች ስንጠብቅ ነበር የነበረው። አሁን ደግሞ ያ ቀን ደርሷል። ያ ቀንም ከደረሰ በኋላ ዛሬ ወደ ቢሮአችን እንዲመጡ አድርገናል። ያደረግንበት ምክንያት ሁሌም እንደምናውቀው ባል የሆነ ነገር ሲደብቅ ሚስት ታውቃለች። እያንዳንዱ ነገር ደግሞ ሚስት መረጃዎች ይደርሷታል ማለት ነው።
ስለዚህ ይሄ ደጀኔ የተባለው ግለሰብ ምንድን ነው የደበቀው? እዚህ ከተማ ላይ ሲሰራው የነበረው ነገር ምንድን ነው የሚለው ነገር አንድ በአንድ አጣርተን የአጋቶች ጉዳይ እንደዛው እየተደረገ ነው ያለው። ሰፈሩ ላይ በሰዓቱ ሲታገት የሴኪሪቲ ካሜራዎች ነበሩ። 3ቱ መኪናዎች ማንነት ታውቋል። እየተፈለገና እየተፈተሸ ነው ያለው። በቅርቡ ደግሞ ደጀኔ እንደማገኘው አልጠራጠርም። ከዛ በፊት ግን ሉልንም የመረዘው ምንም የመረዘው እንደዚሁ መድኃኒት ቀማሚ ስለሆነ ከዛ ጀርባ የተደበቀ ሚስጥር ስላለ እናትየዋን ጠርተናታል። እዚህ ቢሮ ላይ እየመጡ ነው የሚገኙት። ከዛ በኋላ ተቀምጠን ያለውን የምናየው ይሆናል። ውድ ቤተሰቦቻችን በድጋሚ የምንወደው የምናከብረው ጓደኛችን እንደዚህ ሆኖ በማየታችን ልዑል እንደዚህ ሆኖ በማየታችን በጣም ደስ ብሎናል። እናንተንም ደስ ይበላችሁ። በመቀጠል እናትየዋን እናስገባለን። ከገባን በኋላ ያለውን ነገር አብረን የምናየው ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። ሁላችሁም በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ የቻያችን ቤተሰቡ እንዲሆኑ እንመኛለን። መልካም ጊዜ፣ መልካም ቆይታ። እንደ ሁል ጊዜው ኮሜንታችሁ አይረሳ። ከዚህ በኋላ አሁን ዋናው ሰዓት ላይ ነን ያለ ነው። የአደን ሰዓት ላይ ነን ያለ ነው። እያንዳንዱን አድነን እንደምንደርስበት አልጠራጠርም። መልካም ጊዜ፣ መልካም ቆይታ። ሰዎቻችን እንግዲህ በድጋሚ እንኳን ደህና ቆያችሁን። አሁን ላይ የምገኘው እንዴ ብዬ መናገር እንዳለብኝ አላውቅም። በጣም ከባድ ጊዜ ነው እያሳለፍን ያለ ነው። እንዳልኳችሁ ትልቅ አደን ላይ ነን ያለ ነው። አጠገባችን የምትገኘው የዳንኤል ባለቤት ናት። በመጀመሪያ አንድ ነገር እንዲያውቁልኝ ይፈልጋል። እኔ በዋነኛነት ስራዬ አንድና አንድ ነገር ነው። ፍትህ ለጎደለበት ሰው ፍትህ መስጠት ነው። ይህን ስል ደግሞ መረጃዎች እያንዳንዱ መረጃ ሊደርሰኝ ይገባል። ስለዚህ አንድ በአንድ ለምጠየቀው ጥያቄ መልስ እፈልጋለሁ። ምክንያቱም እያንዳንዱ መረጃ የሚደርሰኝ መረጃ ነገሮችን ለማስተካከል ለነገሮች ለተፈጠሩ ጉዳዮች ፍትህ ለመስጠት ስለሚያስፈልጉኝ ማለት ነው። በመጀመሪያ ስማችን እንተዋወቃለን። ከዛ በኋላ እያንዳንዱ ነገር እናያለን ማለት ነው። ወርቅነሽ ከበደ እባላለሁ። በጣም ጥሩ። እንግዲህ ወርቅነሽ እውነት ለመናገር ሆስፒታል ላይ ለመጀመሪያ ጊዜ ተገናኝተን ነበር። ሆስፒታል ላይ ተገናኝተን በምናወራበት ሰዓት ላይ ያው አወራን እንኳን አይባልም፣ ትንሽም ቢሆን ነገሮችን ለመነጋገር ሞክረናል። ህመም ላይም ስለነበሩ ያለው ነገር የተፈጠረው ነገር ከባድ ነገር ነው። ያ ነገር ስለነበረ ብዙም አስጨንቄ ይሄ ምንድነው ያ ምንድነው የሚለውን ጥያቄ ለመናገር አልሞከርኩም። ከዛ በኋላ ግን ዶክተሩ ወደ ጤናዎት እንደተመለሱ ተነግሮኛል። እሱ ብቻ አይደለም የኔም የህክምና ቡድን ቼክ አድርገውታል። በስነ ስርዓት ተቀምጠን ማውራት እንደምንችል ስለ ነገሮች መነጋገር እንደምንችል ተነግሮኛልና ምንድነው እየተፈጠረ ያለው ማወቅ የምፈልገው ነገር ደጀኔ አዲስ አበባ ላይ ሲኖር አዲስ አበባ ላይ ቤቶች እንዳሉት እንጂ እንደዚህ ትዳር አፍርቶ እንደዚህ እየኖረ እንደነበር ምንም የማውቀው ነገር አልነበረኝም። ይሄም በአንድና በአንድ ጉዳይ ነው፣ ተደብቆ ስለነበረ ነው። በመጀመሪያ እንደው ትንሽ ከሚያስታውሱት ነገር እናውራና ምንድነው በሰዓቱ የተፈጠረው የሚለውን ነገር እስቲ ከእርሱ አንደበት ደግሞ ልስማ። በሰዓቱ እኔ የተፈጠረው ነገር እሱ ያው ወደ ቤት ሲገባ በር ላይ ግርግር ነበረ። በመሀል ስንጠብቀው ያልታወቁ ሰዎች ይዘውት ሄደዋል። ልጄ እሱን አይታለች። እኔ ተደናገጥኩ። በዛን ሰዓት ወደቅኩኝ። ከዛም በኋላ ያለው ምንም ነገር አላስታውስም። ከዛ በኋላ ሆስፒታል ነበር የነበሩት አይደል? ሆስፒታል ቆይቼ ስነቃ ነው ያለውን ነገር ወደኋላ እያስታወስኩ የመጣሁት። እንደው እስቲ ደጀኔ ባለቤቶት በምን ያህል ጊዜ ነበር እንደዚህ ወደ አዲስ አበባ የሚመጣው? እንደዚህ እየመጣ ቤትን የሚጎበኙ ልጆችን የሚያዩ እንደው በየምን ያህል ጊዜ ልዩነት ነበር? አልፎ አልፎ ነው የሚመጣው እንጂ እንደዚህ ቶሎ የሚመጣበት በአመት 2ቴም 3ቴም የሚመጣበት ጊዜ አለ። እንዴት ነው ግን ትንሽ አይከብድም? አንድ ባለትዳር ሰው በአመት 2 ጊዜ 3 ጊዜ እየመጣ ልጆች አፍርቶ ምን አይነት ትዳር ነው? እንደው ሰላማዊ ትዳር ነው ያ ትዳር? ያው ጠየቅኩኝ እኔ በተደጋጋሚ ልጆችም እንዲኖረን ተሰብስቦ እሱም እዚህ ከኔ ጋር እንዲሆን ጠይቄያለሁ። ግን የስራ ጉዳይ ስለሆነ ይሄ አይመለከትሽም፣ ዝም ብለሽ ተስማምተሽ መኖር ነው የሚል መልስ ስለሚሰጠኝ እኔም በተደጋጋሚ ጠይቄ ሲሰለቸኝ ዝም ብዬ ኑሮዬን እንደ ኑሮ እያየው መቀጠል ጀመርኩኝ። በነገሮች ተስማምተው እየኖሩ ነው ማለት ነው። እኔ አሁን ትንሽ አንዳንዴ የምናገረው ነገር ግራ ይገባኛል። ምክንያቱም ደጀኔ ማለት ምን ያህል ከባድ ወንጀለኛ እንደሆነ በሴምራ ጎሳዎች ላይ ምን ያህል አሰቃቂ ወንጀል እንደሚፈጽም ምን እንደሚሰራ እኔም እዚህ ጋር የሚያየውም ማህበረሰብ ያውቀዋልና አንዳንድ ጊዜ ደጀኔ ጨካኝና አረመኔ ስለሆነ ብቻ
አጠገቡ ያሉት ሰዎች፣ ትዳሩ፣ ቤተሰቦቹ እንደዛው ጨካኝ ናቸው ብሎ መፍረድ አልፈልግምም አልችልምም። ያ የሚሆነው መረጃ እስካገኘው በኋላ ነው ነገሮችን መወንጀል የምችለው። ከእርሶ ጋርም ወንጀልን ነገሮችን ለመወንጀል ምንም ማድረግ የምችለው መረጃ እርሶ ላይ ሳገኝ ነው። እርሶ ደግሞ የደበቁት መረጃ ካለ እውነቴን ነው የምነግሩት፣ ከእኔ አንድም የሚያመልጥ ነገር የለም። እያንዳንዷን ድንጋይ እየፈነቀልኩኝ ነው መረጃ የምፈልገው። ስለዚህ እኔ አሁን የምፈልገው ነገር እንዳሉኝ ከሆነ እርሶ ባለቤቶት ደጀኔ ከመጣ በኋላ በር ላይ ጠልፈውት ወሰዱት ነው ያሉት። እንደው እስቲ እንደ መጀመሪያ ያክል ከደጀኔ ጋር ያሉት ቅርበት ምን ያህል ነው እንደ ባልና ሚስት? እሱ እንዳለ ሆኖ ደግሞ ሰሞኑን እንደው ሰፈር ላይ የተጋጨው ሰው ካለ ሰፈር ላይ ቤት ላይ መጥቶ ደጀኔ በሌለበት ሰዓት እንደው የሆነ ሰው መጥቶ ቤት አንኳኩቶ ደጀኔ ያለ የለም ወይ ብሎ ወይ ሰብሮ ገብቶ ቤት መበርበር፣ እርሶ ላይ ጥቃት ማድረስ እንደዚህ አይነት ነገሮች እንደው እስቲ ተፈጥሮ ያውቃሉ? እንደው በሰሞኑ ብቻ እንደሱ አይነት ነገር እንኳን የለም። ግን ምንድነው ደጀኔ የመድኃኒት ቀማሚ ተወዳጅ ሰው ነው እና በዚህ በስራው በተለያየ ምክንያት ጠላት አፍርቶ ሊሆን ይችላል እኛም ማናቀውን እንጂ እስካሁን ድረስ ምንም እንትን የሚል ነገር የለውም። የነገሩኝ እንዳለ ከሆነ መድኃኒት ቀማሚ ነው፣ በዛ ላይ ደግሞ ተወዳጅ ሰው ነው እያሉ ነው ያሉት። እንዴት ሆኖ ነው ደጀኔ ተወዳጅ ሰው ነው ሊባል የሚችለው? እንደዚህ አረመኔ ሆኖ አረመኔ መሆኑ ሳይሆን የሚያድናቸው ሰዎች እሱ የቀመመላቸው ሰዎች ይድናሉ፣ ይጠቀማሉ። በዚህ በጣም ብዙ ሰው ይወደዋል፣ ያመሰግነዋል። አካባቢው ላይ እንደው እስቲ አሁን ያዳነው ምን ያለው ሰው አለ እንደው እስቲ እናንተ በምትኖሩበት አካባቢ? አዎ አሉ፣ ብዙ የሚያመሰግኑት የሚጠይቁት፣ የእሱ መኖር አለመኖር የሚያጓጓቸው ብዙ ሰዎች አሉ። በዚህ ጠላት አፍርቶ ሊሆን ይችላል ብዬ ነው የምገምተው እኔ። እንደው እስቲ አሁን ይሄ ሰው እዚህ ጋር ባያሹኝ ጥሩ ነው። ይሄ ሰው በአመት 2-3 ይመጣል፣ በወር አንዴም ላይ መጣ ይችላል። እና እንዴት ነው እሱ እዚያ መጥቶ የምትኖሩበት አካባቢ ላይ ለሰዎች መድኃኒት ሊሰጥ የሚችለው? ለሰዎች ሕክምና እንዴት ሊሰጥ ይችላል ነው? ይሄን ያህል ጊዜ ካለመጣ በመጣ ሰዓት ይሄንን ፈጽሞት ይሄዳል። እንግዲህ ወይ እዛው ሰርቶ ሊመጣ ይችላል፣ ወይ ሌላ በስልክ የሚገናኙበት መንገድ ሊኖር ይችላል። እሱን ባላቅም፣ ግን ደጀኔ በጣም ተወዳጅና የሚፈለግ ሰው ነው። ይሄንን እኔም አንዳንዴ መተው የሚጠይቁትም በስልክም ሲነጋገር እንደምሰማው በጣም እንደሚፈለግ ነው እና አሁን እዛ ሆኖም ባይሰራም ሌላ ቦታ ሰርቶ አምጥቶ ሊያደርሳቸው ይችላል። ስለዚህ በጣም የሚወደድና የሚፈለግ ሰው ነው የሚሉኝ? ያው ምናልባት ጠላት አፍርቶ ነው ብዬ ነው የምገምተው በዚህ በስራው መሀል እንጂ ሌላ ይሄን ያህል እሱን የሚያስቸግረው የሚያድነው ሰው የለም እስካሁን በማውቀው ይመስለኛል። በጣም ጥሩ። እሺ ይቆይ፣ የሚያድነው ሰው የለም ጠላት የለውም እያሉኝ ነው ያሉት። እንደው እስቲ እንደዚህ ድብቅ እንደዚህ ጭምት የሆነበት ምክንያት ሊነግሩኝ ይችላሉ? እና ደግሞ እንዴት ነው አሁን ቤተሰብ ውስጥ እናንተ ቤተሰብ ላይ እንዴት ነው ደስታ ሊኖር የሚችለው? በአመት 1-2 እየመጣ እንዴት ነው አሁን ልጆችሽን ማኔጅ የምታደርጊው? እኔማ እኮ ስራ አልሰራም። ልጆቼን ማሳደግ መንከባከብ ነው። እሱ ያመጣቸውንም ልጆች ያመጣል፣ በየጊዜው ልጆች ያመጣል። ምንድናቸው ስል እየበዛ ስመጣ አስጠይቀው ዝም ብለሽ ያዢ፣ እነሱን መንከባከብ ነው ስራሽ፣ አንቺ ሌላ ስራ የለሽም፣ ይሄንን አትጠይቂ ብሎ ስለሚጮህብኝ ስለሚቆጣኝ ያለኝን ከማድረግ ውጪ ይሄንን መጠየቅም አልችልም። በጣም ጥሩ። ስለዚህ አሁን ወደ መስመራችን እየገባን ያለ ነው። ውድ ቤተሰቦች እንድታውቁት የምፈልገው ነገር፣ በዚሁም አጋጣሚ እርሶም እንዲያውቁት የምፈልገው ነገር፣ በዚህ ሰዓት ዳንኤል ማለት እኔ አውቃለሁ፣ ማንም ሰው የፈለገ ነገር ቢሆን ለባለቤት ብዙ ነገር ይደበቃል። አንድ ነገር ግን እንዲያውቁልኝ ይፈልግ። ኦኬ፣ በዚህ ሰዓት አንድ ነገር እንዲያውቁልኝ ይፈልጋለሁ። ለባለቤት ብዙ ነገር ይደበቃል። ነገር ግን ደጀኔ የተባለው ግለሰብ፣ እውነቴን ነው የምናገረው፣ አሞቴ የሚባለው ጎሳ ላይ ምን ያህል ተጽዕኖ የሚፈጥር ሰው እንደሆነ፣ በመድኃኒት ቀማሚነቱ ምን ያህል እንደሚታወቅ፣ እንደዛም ሆኖ ግን የብዙ የሴምራ ጎሳዎች ደም ያለበት ሰው እንደሆነ፣ ይህም ማለት ይሄ ሰው የእውነቴን ነው የምናገረው፣ አሁንም በድጋሚ ልናገር ነው። ከትላንት ወዲያ ነገሮችን ስናጣራ ነበር የነበረው። ከ4 ቀን ከ5 ቀን በፊት ደግሞ ልጆት እዚህ ቢሮ ላይ እዚህ ወንበር ላይ ተቀምጣ ከዘበኛው ጋር ኢንተርቪው አድርጋለች እኔ ጋር። ያም የሆነበት ምክንያት በጥቂቱም ለመናገር ሞክሬ ነበር። እነሱ የመሰላቸው እኔ ስላገጥኩትኝ እኔ ጋር መጥተው ሊጠይቁ ነበር የመሰላቸው። ነገር ግን አሁንም በድጋሚ ለመናገር ያክል ይህን ሰውን ያላገጥኩትም፣ ይህ ሰው እኔ ጋር የለም።
ይህን ሰው ለመግደል ይህን ሰው ለማጥፋት ብዙ ሰው ነው የሚፈልገው፣ ብዙ ሰው። ስለዚህ አሁን ለምጠይቀው ጥያቄ ግልጽ የሆነ ነገር ሊነገረኝ ነው የምፈልገው። ምክንያቱም የምትደብቁት መረጃ እያንዳንዱ ሁሉ ነገር ደጀኔን ሊያጠፋውና ሊያስገድለው የሚችል መረጃ ነው። ስለዚህ አሁን ረጋ ብለን ከመጀመሪያ ጀምሮ እርስዎ ማንነት፣ የት ተወልዶ አደጉ፣ እንዴት የደጀኔ ሚስት ሊሆን ቻሉ የሚለውን ነገር ቀስ እያልን ወደኋላ ተነስተን እናውራ። እዚህ ጋር ከዋሹኝ ማስረጃ ይዛለሁ። በኋላ ላይ ለደጀኔ የመጣው ክስ ለእርሶም ድረስ ይተርፋል ማለት ነው። ስለዚህ በደንብ ያስቡበትና ስለ እርሶ እናውራ። የት ተወልደው ነው ያደጉት? እኔ ገጠር ነው ተወልጄ ያደግኩት። ገጠር ተወልጄ ሳድግ የኔ ታናሽ እህት ምንም በማይታወቅ ሁኔታ ሞታ ተገኘች። ከዛም በኋላ እንዲሁ በተለያየም አግቢም እየተባልኩ ጠየቅ ነበረ። ብዙ ጊዜ እምቢ ብዬ ቆይቻለሁኝ። አሁን ደግሞ ይሄ ደጀኔ ሲጠይቅ ቤተሰቦቼ ማግባት አለብሽ፣ እሱን ካላገባሽ እንዳለ ዘር ማንዘራችን ነው የሚያልቀው የሚል ማስፈራሪያ ደረሰብኝ። አይ ቆይስ ይቅርታ ላቋርጦትና ይሄ ነገር የተፈጠረው ደጀኔ ከዚህ በፊት መጀመሪያም ጠይቆ ነበር ነው ትዳሩን? ምክንያቱም እህቴ ደርቃ ሞታ ተገኘች። ሌሎች ናቸው የጠየቁት፣ እሱ ሳይሆን ሌሎች ጠይቀው ነበረ። መጀመሪያ እኔ እጮኛ ነበረኝ። ከዛም በኋላ ይሄ እጮኛዬ ምን ይሁን ሳይታወቅ ጫካ ላይ ተገሎ ተገኘ። በምን እንደተገደለ እንዴት እንደሞተ ምንም የታወቀ ነገር የለም። ከዛም በኋላ ደግሞ እንዲሁም ቆይቶ እህቴ ሞተች። ከዛም በኋላ ደጀኔ መጣ። ቤተሰቦቼን በሽምግልና ተጠየቀ። እምቢ ሊሉ ሞክረው ነበር። በኋላ ሁኔታዎችን አስረዱኝ። እኔንም አይ ማግባት አለብን ዘር ማንዘራችን ማለቁ ነው ወደሚለው ድምዳሜ ሲገቡ እኔም በነገሩ ተስማማውና አገባሁትና ወደ ከተማ መጣሁ። ወደ ከተማ ቀጥሎ ወደዚህ መጡ። አዎ እዛ ሰርጉናም ድግስ ነበር። እንዴት ነበር የሰርጉ ሁኔታ? እንደው በጥቂቱ እንደ ሀገሩ ባህል እንደ ሀገራችን ባህል በሽማግሌዎች በእናቶች በአባቶች ተመርቀን ነው የወጣ ነው። እንደው እስቲ ለማወቅ ያክል እስከማውቀው ድረስ የደጀኔ ማለት የአሞቴ ጎሳ ነው። የአሞቴ ጎሳ ደግሞ እስከማውቀው ድረስ የሌላ ዘሮችን አያገባም እና እርሶም የአሞቴ ጎሳ ዘር ኖት ወይስ እንዴት ነው? አሞቴ ስለሚባል ስለሌላ ጎሳ አላቅም፣ ጠለቅ ያለም እውቀት የለኝም። ግን አሞቴ የሚባሉት ከኛ በጣም ርቀው ነው የሚገኙት እና ብዙም ስለነሱ እኔ አላቅም። ልጅም ስለሆንኩኝ ያን ያህል በጎሳ በምን የተከፈለም አላቅም። እኔ እንደው በሰዓቱ ቤተሰቦችሽን አልጠየቅሽም? አልጠየቅኩም። ማን አሞቴ ሴምራ የሚባል ጎሳ ምናምን የሚባል ነገር ነው? ምንም ያወሩት ነገር ምንም ያወራሁት ነገር ስለ ጎሳም ስለ ሰውየው መምጣት ነው እንጂ ስለ ጎሳም ጥያቄ አላቀረብኩም። ምክንያቱም ሰው ነው የመጣው በሰውነቱ ነው እንጂ ስለ ጎሳ የምጠይቅበትም እድሜ ላይ አይደለሁም። ስለዚህ በፈቃደኝነት ተጋቡ ማለት ነው። አዎ። እሺ። ከዛ በኋላ ወዲያውኑ ነበር ወደ ከተማ የመጡት ወይስ እዛ ለመሆን ኖረዋል አብረው? አይ እዛ ብዙ አልቆየንም። ወዲያውኑ ነው እኔ እሺ ተባልኩ። ሰርጉ አለቀ። ወዲያውኑ ነው አክለፍፎ ይዞኝ የገባው። እዛ ቤት ምንም የተደረገ አይ ምንም ቀጥታ ወደዚህ ነው ይዞኝ የገባው። ወደ ከተማ ነው። አዎ በጣም ጥሩ። እንደው እስኪ ወደ ከተማ ከገቡ በኋላ ምንድን ነበር ሲያደርጉ የነበሩት? ትምህርት አቋርጬ ነበር የመጣው ብለው ነበር። ትምህርት ቀጠሉ ወይስ ስራ ጀመሩ? ምንድን ነበር? ምንም የምሰራው ነው ማሟላት ያለበትን ነገር ያሟላልኛል። ምንም የሚጎልብኝ ነገር የለም። ግን ቁጭ ነው የምለው። ቁጭ በማለቴ ደግሞ ብዙም ደስተኛ አይደለሁም። አሁን እሱ ይዟቸው የመጣው ልጆች መንከባከብ፣ እሱ ሲመጣ መቀበል፣ ቤቱን የሱን እንዳይጎልበት ማደራጀት ምናምን ነው እንጂ ሌላ በራሴ የምሰራውም ስራ የምማረውም ትምህርት ምንም መጣ ቁጭ አልኩኝ። የቤትም ቤት ነው የሆኑት ነው እንደመጡ? አዎ ምንም የሚሰሩት የሚያደርጉት ነገር የለም። ምንም የማደርገው ነገር የለም። እንደው እስቲ ቅድምም ሲነግሩኝ ያው በኋላ ላይ ጠይቃለሁ ብዬ ነበር የተኩኝና የተለያዩ ልጆችን ያመጣል ቤት ያስቀምጣል እያሉኝ ነበር። ማን ናቸው እነዛ ልጆች? ምንድን ናቸው? እኔም እንደዚሁ ጠይቄው ነበረ በተደጋጋሚ። ከልጆቹ ጋር ቁጭ ብለን እንደዚህ ስናወራ ስንጨዋወት ልጆቹ የገጠር ልጆች ከክፍለ ሀገር ራቅ ካለ ቦታ እንደመጡ ነው የሚያስታውቀው። ያመጣቸዋል፣ እንከባከባለሁኝ፣ ሲወስዳቸው ይወስዳቸዋል። እንደዚህ በተደጋጋሚ ሲያደርግ ጠየቅኩኝ። በምጠይቅበት ጊዜ ከዚህ በኋላ እንደዚህ አይነት ነገር መጠየቅ የለብሽም፣ አንቺ ስራሽ እነዚህ ልጆች መያዝ፣ መንከባከብ፣ ሲሄዱ ይሄዳሉ፣ ሲመጡ ሳመጣ መቀበል ብቻ ነው ያለብሽ ብሎ ስለ አስፈራራኝ እኔም ከዛም በኋላ እሱንም መጠየቅም ስለነዚህ ስለሚመጡ ልጆች ማውራት ተውኩኝ። እንደው እነዚህ ልጆች ከመጡ
ይመጣሉ አሉኛ። ከመጡ በኋላ እንደው ምን ያህል ጊዜ ይቀመጣሉ? እስቲ እንደው እርሶ እየተንከባከቡ ምን ያህል ጊዜ ነው የሚቀመጡት እነዚህ ልጆች? 6 ወርም 7 ወርም ከዛም በላይ የሚቀመጡበት ጊዜ አለ። ስለዚህ ትልቅ ቤት ላይ ነው የሚኖሩት ማለት ነው? አዎ። ከትላንት ወደ ሂጅ ያየሁት ቤት ሳይሆን ሌላ ቤት ላይ ነበረ ነው ወይስ እንዴት ነው? ሌላም ቦታ አለው ቤት፣ 2 ቦታ ቤት አለው። አሁን እኛ የምንኖረው አንደኛው ላይ ነው። ትልቅ ቤት ነው፣ ግቢው ሰፊ ነው። ማንም መጥቶ ቢኖር የሚያርፍበት ነው። የሚጠብ ነገር የለውም። ቤቱ ትልቅ ነው። እንደው እስቲ 6 ወር ከ6 ወር በላይ ማለት በጣም ረጅም ጊዜ ነው የእውነት። በአንድ ጊዜ ሲመጣ እንደው ስንት ልጆች ያመጣል? 6 7 እስከ 10 ድረስ ሊያመጣ ይችላል። እስከ 10 ድረስ? አዎ። እና የቤተሰቦቼ የእህቴ ልጆች ናቸው ይላል፣ ያጎቴ ይላል። ብቻ የዘመድ እንደሆኑ ነው ለኔ የሚነግረኝ። ልጆቹ ቤተሰብ እንደሆኑ ነው የሚነግረኝ። እንደው እስቲ ልጆቹ ያለመፈለግ ከዛ ቦታ ለማምለጥ መሞከር እንደዚህ አይነት ነገር ለየት ያለ ነገር የሚያሳዩት ባህሪ ምንም ነገር የለም? ምንም ልጆቹ የሚያደርጉት ለማውጣት እኔም በደንብ ስለምንከባከባቸው እንደውም ከኔ ጋር ተስማምተው እየተጨዋወተን አንዳንድ ነገርም እያጫወቱኝ ነው ያሉት እንጂ እንዲህ ለማምለጥ የሚወጣ ልጅም የለም። ሲጀመር ከርቀት ስለመጡ ምንም የሚያውቁትም ነገር ስለሌለ ከዛ ቦታ ለማምለጥ ለነሱ አስቸጋሪ ስለሆነ ከኔው ጋር ነው ተስማምተው ቁጭ የሚሉት። ስለዚህ እንዳነጋገሩት ከሆነ በጣም ከሩቅ ክፍለ ሀገር ነው የሚመጡት። መጥተውም ደግሞ ያንን እንክብካቤ ያንን በሚያዩበት ሰዓት ላይ እንደውም እዛ መቀመጡን ነው እንጂ የሚፈልጉት መውጣቱን አይፈልጉም። መውጣት ከኔም መለየትም አይፈልጉም። እንደው እስቲ በሆነ አጋጣሚ እዛ ቦታ ላይ የመጡ ልጆች ወደ ከ6 ወርም 7 ወርም ተቀምጠው ይወጣሉ። ከወጡ በኋላ ከሆነ ያህል ጊዜ በኋላ ከእርሱ ጋር የመገናኘት ድጋሚ መጡ የነበሩ ልጆች ተመልሶ የመምጣት ነገር አለ? ምንም ተመልሶ የሚመጣ ልጅ የለም። አዳዲስ ነው ምን ጊዜም የሚመጣው። እኔ እንደውም ያንተ ዘመዶች ምን ያህል ሰፊ ቢሆኑ ነው ይሄን ሁሉ ልጆች እንደዚህ በየጊዜው ላንተ የሚሰጡ እያልኩኝ በጥርጣሬ በጣም በጭንቀት እጠይቀው ነበረ። የምትባዩን ከማድረግ ውጭ ይላል ቤተሰቦች ናቸው፣ ወንድም ልጆች፣ የልጅ ልጆች ምናምን ብሎ ቤተሰብ እንደሆኑ ብቻ ነው የሚነግረኝ። ያ ሁሉ ልጆች በ6 ወር ልዩነት 10 ልጆችን እንደዛ ልጆችን በዛም ደግሞ የተለያዩ ልጆችን እያመጣ ማለት ነው። ተጠራጥሬ እኔም ጠይቄያለሁ። እንዴት ምን ያህል ሰፊ ቤተሰብ ቢኖር ነው እንደዚህ ብዙ ልጆችን በአንድ ጊዜ ሊሰጡ የሚችል ወላጅ ምን አይነት ወላጅ ነው እያልኩ እኔም በተደጋጋሚ ጠይቀው ነበር። ተጠራጥሬ እስቲ ያው ልጆች ብለን ተነጋገርንና እድሜያቸው እንደው እስቲ ምን ያህል ይሆናል እድሜያቸው? ልጆች የምልህ እኔም ልጅ ስለሌለኝ ልጆቹ እንደ ልጆቼ ቆጥሬያቸው ነው እንጂ 17 ዓመት 16 ከ15 በላይ ነው የሚሆኑት። ስለዚህ አንዴ ከመጡ በኋላ ተመልሰው አይመጡም ነው እያሉኝ ያሉት? አይመጡም። እኔ እንደውም ልጅም ለመውረድ ፈልጌ የአብራኬ ክፋይ እንዲኖረኝ ፈልጌ ነበር። ብዙ ጊዜ ይሄን ጥያቄ አይቀበለኝም እና በጣም እየተበሳጨው እየተናደድኩ ነው ቁጭ እሱ የሚያመጣቸውን ልጆች ብቻ በመያዝና በመንከባከብ ቁጭ ያልኩት። እንደው እስቲ ቀጥታ ገቡት ወደዚህ ይዞት መጣና እርስዎ ከቤተሰቦት ጋር የነበሩት ግንኙነት እንዴት ነበር? እንደው እስቲ ስለሱ ሊነግሩኝ ይችላሉ? ከዛ በኋላ ከእህት ከወንድሞችሽ ጋር የመገናኘት ከአክስት ከአጎት ከቤተሰቦችሽ ጋር የነበረው ነገር እስቲ ንገሩኝ። ማንንም አላገኝም። እኔ አመጣ እዚሁ አስቀምጠኝ የእሱን የሚለኝን ከመፈጸም ውጭ ምንም ቤተሰቦቼንም መጥተው ጠይቀውኝ አያውቁም። እኔም ወደዛ ተመልሼ ሄጄ አላውቅም። ስለዚህ አሁን እንደሚነግሩኝ ከሆነ እርስዎን እንደ ሚስትነት ሳይሆን አዲስ አበባ ላይ ልጆች እንዲጠብቁ ነው ማለት ነው ያመጣው። እውነቱን እንነጋገር ከተባለ በቃ እሱም እኮ እንደዛ ነው እያለኝ ያለው። አንቺን ያመጣሁሽ በትዳር ሳይሆን ይሄንን የኔን ዓላማ እንድታስፈጽሚ ነው እንጂ ከአንቺ ጋር ትዳር በሚለው ልኖር አይደለም ብሎ አንደበቱ ስለነገረኝ እኔም ፈርቼ ያንን ጥያቄ ምንም ትቼ ቁጭ ብያለሁ። በጣም ነው የሚያሳዝነው። እንግዲህ ውድ ቤተሰቦቻችን እየሰማን ያለነው ነገር ደጀኔ ብዙ ስራዎችን ይሰራል፣ ብዙ ነገሮችን ያደርጋል። ከዛም ውስጥም ደግሞ በጣም በሚገርም ሁኔታ የሚጠቀመው ታክቲክ ደግሞ በተለያዩ ቦታዎች ላይ የተለያዩ ሚስቶችን አግኝተናል። እነዛ ሚስቶች ደግሞ የሚሉት አግብተውት እንደኖሩ ነው የሚሰማቸው። ነገር ግን በሌላ በኩል ደግሞ እየተሰራው ያለው ታሪክ ደግሞ ራሱን የቻለ ሌላ ነገር ነው። እሱ ራሱን የሚያካትት ራሱን ብቻ ችሎ የምንመረምረው ጉዳይ ነው። እንደ ውስጥ ማዘር ደጀኔ ይህንን ነገር በሚያደርግበት ሰዓት ላይ በእርግጠኝነት ይሄ በጣም የሚያስፈራ በጣም ከባድ የሆነ ድርጊቶችን እየፈጸመ ነው ያለውና ይሄን በተደጋጋሚ በሚያዩበት ሰዓት ላይ እንደው ከዛ ቦታ ላይ ማምለጥ ከዛ ቦታ ላይ መሸሽ እንደዚህ የሚባል ነገር እንደው አስበውት አያውቁም? እኔ እንደሱ አስቤ አላውቅም።
ለምን አላሰብኩም መሰለ? በወጣም ከዛ ስራ ሰርቼ ህይወቴን ለመምራት ከባድ እንደሚሆንብኝ አውቃለሁኝ። ይሄኛው ቤት እኮ ምንም አልጎደለብኝም፣ የተደራጀ ነው፣ ለኑሮ አመቺ ነው፣ ምንም የሚጎልብኝ ነገር የለም። ግን ወጥቼ ከዚህ ቢሄድ ሌላ የበለጠ ችግር እንደሚገጥመኝ ስላወቅኩኝ እሱ በሚፈልግበት ሰዓት ወይ አካባቢ መለወጥ ወይ ትዳራችን ይሄ ነው ብሎ ተሻሽሎ እስከሚመጣ ድረስ ስራው ነው እንደዚህ ያደረገው በሚል ተስፋ እየጠበቅኩት ነው ያለሁት እንጂ ለመውጣት ምንም ያደረኩት ሙከራ የለም። በወጣም ወዴትም እንደማልሄድ አውቀዋለሁ። እሺ ከዛ በኋላ እስቲ እንደው እርሶ ነፍሰ ጡር ሆኑ አረገዙ። ከዛ በኋላ የነበረው ነገር እንዴት ነው የቀጠለው? እስቲ ወለድኩኝ 2 ልጆች፣ 2 ሴቶችን ወልጃለሁኝ። እነዚህን ሴቶች ልጆች እየተንከባከብኩ እነሱን እያሳደግኩ ነው ያለሁት። እነዚህ ልጆች ከወለድኩ በኋላ ግን እነዛ የሚያመጣቸውን ልጆች ቆመዋል እና ልጆቼን እያሳደግኩ እየተንከባከብኩ እሱ ሲመጣ እየተቀበልኩኝ ቁጭ ብያለሁ። እንደው እስቲ እነዚህ ልጆች በእርግጠኝነት የአባትነት ጥያቄ ይጠይቃሉ። እንደዚህ ነገር በሚጠይቁ ሰዓት ላይ እንደው እስቲ ምንድን ነበር የሚሰጧቸው መልስ? ስራው በጣም አስቸጋሪ ነው፣ እሱን የሚፈልግ ስራ ነው፣ ርቆ ነው የሚሰራው፣ ሲመቸው ስራውን ሲጨርስ ይመጣል እያልኩ እያባበልኩ ነው ያለሁት እንጂ ሴቶች ስለሆኑ አባታቸውን ይወዳሉ፣ በጣም ያስቸግሩኛል። ግን በቃ የስራው ባህሪ ስለሆነ ሲመቸው ይመጣል እያልኩ እያባበልኳቸው ነው ያለሁት። በጣም ጥሩ። እንግዲህ ስለ እርሶ ባክግራውንድ ስለ እርሶ ይሄን ያህል ነገር ካየን አንድ የምንረዳው ነገር ቢኖር እርሶ ያው ከተሳሳትኩኝ ይቅርታ ጠይቃለሁ፣ ግን ከደጀኔ ጋር በሚኖሩት ነው ደስተኛ እንዳልሆኑ ነው የሚሰማኝ ነገር። ከተሳሳትኩኝ ያርሙኛልና ደጀኔ የተለያዩ ቦታ ላይ ትዳር እንዳለውም ሰምቻለሁ እና በዚህ ነገር እንደው የሚሉኝ ነገር አለ? ደስተኛ አይደለሁም እንጂ ደስተኛ ለምን አልሆንኩም መሰለህ ልጄ? እኔ እስካሁን ድረስ ትዳር ቤት ይዤ ከሱ ጋር መኖር ሀብት ማፍራት ካለብን ደግሞ አንድ ላይ እኔም አስተዋጽኦ እያደረግኩኝ አብረን ኖረ ልጆቹም የሱን ፍቅር የኔንም አግኝተው ቤተሰባዊ ነገሩ ተፈጥሮ አንድ ላይ እንድንኖር ነበር የምፈልገው። ይሄ አልሆነልኝም። ባለፈውም በተጋጨን ጊዜ ስጠይቀው አንቺ መቀመጥ ነው ያለብሽ እንደ ሚስትም አይደለም የኔን አላማ ለማስፈጸም ነው የምትቀመጪው ስላለኝ በዚህ ቅር ብሎኛል። ግን ልጅ ማግኘት ስላለብኝ ያው ሴት ነኝና እድሜውም ስለሚያልፍ ቢያንስ እንኳን ይሄን ያህል ጭቆና ደርሶብኝ ቤት ተዘግቶብኝ ቁጭ ካልኩኝ ልጆች ወልጄ እያሳደኩ ብቆይ ይሻላል በሚለው ማለት ነው። በእንደዛ ሁኔታ እንጂ ደስተኛ የሚያደርግ ነገር የለውም። እንደውም ልጆች ከወለድኩ በኋላ ደስታዬ በልጆች ይሆናል እንጂ። ስለዚህ ብዙ ጊዜ ቤት ውስጥ ጭቅጭቆች ነበር የሚኖሩት ማለት ነው አይደለ? አዎ። በጣም ጥሩ። እንደው እስቲ ቅርብ ጊዜ ደጀኔን ለማሳደድ ብዙ ቦታ ስንከራተት ምን ስል ነበርና ልጆችን በምጠይቅበት ሰዓት ላይ በፊት ላይ በወራቶች አንዴ ሁለቴ የሚመጣ ይችል ነበር። አሁን ላይ ግን በተደጋጋሚ ቤት እየመጣ ይወጣል፣ የተለያዩ እንግዶችንም ይዞ ይገባል የሚባል ነገር አለና እንደው አዲስ ያዩበት ነገር አለ? ይሄ ደጀኔ የተባለውን ግለሰብ ባለቤቶትን አይ አሁን ልጆች ከወለደ በኋላ እንኳን ያን ያህል እንደ በፊቱ አይደለም። የመምጣቱም ነገር ከበፊቱ ተሻሽሏል። ብዙም እንደ በፊቱ ህልም ብሎ 7 ወር 8 ወር አይመጣም። ሲመጣው ከእንግዶች ጋር ገብቶ ተስተናግዶ እኛን ልጆቹን አይተው ይሄዳሉ። እስቲ እንደው የቅርብ ጊዜ የተፈጠረ ነገር የለም? እንደው እስቲ ለየት ያለ ባህሪ ያዩበት ነገር የለም አሁን ላይ? ምክንያቱም የአሙቴ ጎሳ ላይ ትልቅ ግጭቶችን እየተፈጠረ ነው ያለው። ብዙ ሰዎች እየሞቱ ነው ያሉት፣ እየታሰሩ ነው ያሉት፣ እየተያዙ ነው ያሉት እና በዛ ምክንያት እንደው ለየት ያለ ነገር ያሳየው ባህሪ የለም? አለ እንጂ የመበሳጨትና ተስፋ የመቁረጥ ባህሪ አይበታለሁ ከሚጫወተው ጨዋታ ከሰዎች ጋርም ልጆቹንም እኔንም ሲያናግር ያየሁበት ብቻውን የመነጋገር ከአሁን በፊት ብቻውን አይነጋገርም ነበር። ከእንቅልፍ ባኖም ብቻውን የማውራት ነገር አለው። አሁን አንዳንዴ እንደውም ብድግ ብሎ ቁጭ ብሎ እነዚህ 2 ሰዎች ከተጣሉ በኋላ ብዙ ሰው አለቀ፣ ጥሩ ነገር የለም እያለ በጣም በብስጭት ከእንቅልፉ ባኖ ተመልሶ ይተኛል። ብቻውን ቁጭ ብሎ የመነጋገር አለ እና እነዚህን ጋዜጠኞች ማጥፋት አለብንም እያለ በመሃል ጮክ ብሎ ከሰው ጋር ልክ እንደሚያወራ ያወራል እና ግራ በመጋባት ካጠገቡ ዞር ብዬ ሄዳለሁ እኔን እንዳልሰማ እንጂ በጣም የሚያስፈራ ነገር አለው።
ብቻውን ሲያወራ ማለት ማንም በሌለበት ቦታ ነው ተነስቶ እነዚህን ጋዜጠኛ ማጥፋት መግደል አለብን። ብቻውን ቁጭ ብሎ ከራሱ ጋር ጭንቅላቱን እየያዘ እጁን እያወራጨ መሬት እየመታ በጣም በብስጭት ልክ ሰው አጠገቡ እንዳለ ይነጋገራል። ቀርቦ ለማናገር ለማረጋጋት አልሞከሩም። በዛን ሰዓት አስፈሪ ስለሆነ እኔ መቅረብም እፈራለሁ እንትን አልለው ማለት ተቀው የሆነ የፈራው ነገር አለ ማለት ነው። አንድ የፈራውና አንድ እኔ የማላቀው ከባድ ጉዳይ እንዳለበት ነው የምረዳው። እንደው እስቲ በሆነ አጋጣሚ ሰሞኑን ወይም ቤትም ብቻ አሮ ነው የዳንኤልን ስም አንስቶ ሲያወራ እንደዚህ ሲል የሰሙት ነገር አለ? የዳንኤልን ስም ያው እንዲሁ ከራሱ ጋር በሚነጋገር ሰዓት ነው እንጂ ከኔ ጋር አያወራም። የማንንም ስም አንስቶ ግን ብቻውን በጭንቀት ውስጥ ያለ ይመስለኛል። ይሄንን ስም ሲጠራው ሰምቻለሁ። ዳንኤል የሚለው አዎ። በጣም ጥሩ። ውድ ቤተሰቦቻችን እንግዲህ እያጣራና ነገሮችን ቼክ እያደረግን የነበረው ስለ አንዳንድ ነገር ነው። 2 መረጃዎች አሉ። እንግዲህ ነገሩን እንደተረዳችሁት እንዳልተረዳችሁት እርግጠኛ ባልሆንም እነዚህ ግለሰቦች ማዘር ጋር መጥተው ለረጅም ጊዜ ተቀምጠው የሚሄዱ የነበሩ ሰዎች ለ6 ወር ለ7 ወር በአሁኑ ሰዓት ቢሆን ያንተን እድሜ ይሆናል የተባለላቸው ሰዎች እውነቱን ለመናገር ያህል እኛም እናንተም እናውቃቸው ይመስለኛል። በተደጋጋሚ ጊዜ የተለያዩ ልጆችን በምናገኝ ጊዜ አባታችሁ ማን ነው ብለን በምንጠይቅበት ሰዓት ደጀኔ ነው የሚሉት፣ ወይ ደጀኔ ወይ ዳንኤል ነው የሚሉት። ደጀኔ የሚሉት ሰዎች ይመስለኛል በደጀኔ ያደጉ ሰዎች ከነበሩበት ገጠር ላይ መጥተው እዚህ ከተማ ላይ ከገቡ በኋላ በእኚህ እናት ምክንያት ቤት ላይ እንዲያርጉ ይደረጋሉ። እንዲያርጉ ከተደረጉ በኋላ አባታችን ብለው የሚጠሩት ደግሞ ደጀኔን ይሆናል ማለት ነው። እንደው እስቲ ለመጠየቅ ያህል ለመጨረሻ ያህል ከእርሶ ጋር ያለን ነገር እንኳን ጨርሰናል። ግን እንደው ልጆቹ 10 ምናምን ከሆኑ በደንብ የሚያወሩ ምን የሚሉ ናቸውና ከሃይማኖት አንፃር እንደው ስለ ሃይማኖት የሚጸልዩት ጸሎት ምናምን ነገር አለ? እንደው እስቲ የሚያውቁት ነገር አለ? እኔ ስለ እውነት ከሆነ ልጄ ይሄ አሞቴ ይላሉ የሚያመሰግኑት የሚንደባለሉለት፣ ሲተኙም አሞቴ ይላሉ። ይሄ አሞቴ የሚባል ነገር እኔ እንዴት ነው የጸሎት ፕሮግራም አላቸው ነው? አንድ ላይ ሆነው አሞቴ እያሉ ይንደባለላሉ። ሲተኙም እንደዛ ሃይማኖት ይሁን ስም ይሁን ምንም የማውቀው ነገር የለኝም እኔ። በጣም ጥሩ። ነገሩ ለእኛ እንኳን አዲስ አይደለም። አሞቴ ማለት ምን እንደሆነ እናውቃለን። የአሞቴ ጎሳ አሞቴ የሚባለው ነገር ነው የሚያመልኩት፣ የሚገዙት፣ የሚሰግዱትም ለዛ ነገር ነው። ያ ነገር እኛን አይመለከተንም። እኛን የሚመለከተን አንድ ግለሰብ የሆነን ግለሰብ ሲያጠቃ የሆነ ሰውን መጥፎ ነገር ሲያደርግ ነው። ቅርታ። ለማንኛውም አሁን ላይ አንድ ነገር ነው የምናደርገው። ዳንኤል የተባለውን ግለሰብ፣ ደጀኔ የተባለውን ግለሰብ እናም አብርሃምን የተባለውን ግለሰብ እናሳድዳለን። የገቡበት ገብተን ያለውን ነገር እንይዛለን። ከዛም በኋላ ይህን ሁሉ ስቃይ ይህ ሁሉ መከራ ያደረሰብንን ሰው የሚገባው ቦታ እናቀርባለን ማለት ነው። ይህ የምለው ደግሞ የጋዜጠኛ ልዑል መሰቃየት ምክንያት የሆኑ ሰዎች እያንዳንዳቸውን እንይዛቸዋለን። እያንዳንዳቸውን በቁጥጥር ውስጥ አውለን መደረግ ያለበትን ነገር እናረጋለን ማለት ነው። ውድ ቤተሰቦቻችን እንግዲህ ከዚህ በኋላ አንድ ነገር ነው የሚደረገው። ሁሉም ሰዎች በየፊናቸው በየቦታቸው ተሰማርተው ነው የሚገኙት። አንድ ነገር ደግሞ ተዘጋጅተው ተቀምጠው እየጠበቁ ነው ያለው። በአንድ ምክንያት ነው። ካሜራዎቹን የመንገድ ላይ ካሜራዎችን እያንዳንዱ ካሜራ ስንከታተል ነበር የነበረው። ሲያገቱት የሚያሳይ ቪዲዮ አለ። ከዛ በኋላ መኪናው ሲያስገቡት የሚያሳይ ቪዲዮ አለ። ከዛም በኋላ ደግሞ መኪናውን ስንከተል ወደ ተለያዩ ቅያሶች ወደ ተለያዩ ዋና አስፋልቶች ወጥተዋል። እንደዛም የሚሆን ማሳያ አለ። ነገር ግን ከአንድ ቅያስ በኋላ ይህን የምለው ትንሽ ወጣ ወዳለ ቦታ ነው፣ ስሙ መጥቀስ አልፈልግም። ከዛ በኋላ ከካሜራ እይታ ውጭ ሆነውብናል። ያም የሆነበት ምክንያት አካባቢው ላይ ምንም አይነት የሴኪዩሪቲ ካሜራ ስለሌለ ነው። ስለዚህ የምናደርገው ነገር አንድ ነው። ያሉትን ሰዎች በሙሉ ወደዛ አካባቢ ልከናል ኦልሬዲ። እዛ አካባቢ ላይ ትልቅ ፍተሻ ትልቅ የሆነ ነገር ነው እየተሰራ ያለው። አንድ ባንድ ይገኛሉ፣ አንድ ባንድ ይለቀማሉ። ከዚያም በኋላ መስማትና ማየት የምፈልገው የአሞቴ ኬዝ ተዘግቶ እስካሁን የበደሉና ያሰቃዩን ሰዎችን ሙሉ በሙሉ ለህግ አደርሰን ነገሮችን ኬዞችን የምንገልበት ሰዓት በቅርቡ ይሆናል ብዬ ገምታለሁ። ውድ ቤተሰቦቻችን እንደ ሁሌም እንደምለው ነበልባል አንድ ኬዝ ከያዘ ሳይገድል የትም አይሄድም። እያንዳንዷን ነገር
አባረን አሳደን ነው የምንደርስበት። እሱ ብቻ አይደለም፣ ለፍትህ መቅረብ ያለባቸው ሰዎች ለፍትህ ይቀርባሉ። በዚህ አጋጣሚ ሁሌም ኮሜንት የጻፋችሁት ኮሜንት ይነበባል። እያንዳንዱን ኮሜንት እናነባለን። በእናንተ ኮሜንት የተነሳ ዶክተሩን በቁጥጥር ውስጥ አውለናል። ከዶክተሩ ጋር የተያዙ ሰዎች እያንዳንዳቸው በቁጥጥር ውስጥ ውሏል። ይቀጥላል፣ አላቆምም። አሁንም ኮሜንቶቻችሁን እናነባለን፣ ሀሳብ አስተያየቶቻችሁን እናያለን። ያንን አስተያየት ሀሳብና አስተያየት ከኛ ጋር ማድረግ የሚጠበቅብን ነገር እናደርጋለን ማለት ነው። የምንገኘው ነበልባል ሚዲያ ናለው። ሁላችሁም ላይክ ያላረጋችሁ እስካሁን ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሼር፣ ኮፒ ሊንክ በማድረግ ሀሳብ አስተያየቶቻችሁን ጻፉልን። መልካም ጊዜ፣ መልካም ቆይታ።